ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን የሰዓቱን ዜናዎች የመራው ኢየሩሳሌም ወሰኔለህ ከመላው የስቱዲዮና የስርጭት ባለሙያዎች ጋር አብራችሁ ቆያለሁ። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። ወደ ቀዳሚ ዜናችን እናመራለን። ከተሞች የብልጽግና ተምሳሌት ሚናቸውን እንዲወጡ የተጀመሩ ፍጥነት፣ ጥራትና ፈጠራን ማላቅ እንደሚገባ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህ ተናገሩ። 10ኛውን የኢትዮጵያ የከተሞች ፎረም የከፈቱት ምክትል ፕሬዚዳንቱ ፎረሙ የከተማ ለከተማ ትስስርን በመፍጠር ችግሮቻቸውን በጋራ ለመፍታት ፋይዳው የላቀ ነው ብለዋል። ባለፉት የለውጥ ዓመታት የተቀናጀ የከተማ ልማት እሳቤ መተግበሩን ያስታወሱት አቶ አደም ከተሞች ሀገራዊ የኢንዱስትሪ ሽግግር የሚፈጠርባቸውና የዳበረ የፖለቲካ ስርዓት ለመፍጠር የሚያስችሉ መድረኮች ስለመሆናቸው አስታውሰዋል። የሰው ልጅ የብልጽግና መዳረሻ ነው። ከተሞች ዘመናዊ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ መስተጋብሮች የሚገነቡባቸው የሁለንተናዊ ብልጽግና ሞተሮች ናቸው። ከተሞች የቴክኖሎጂና የካፒታል ክምችት፣ ፈጣን የመረጃ ልውውጥና የእውቀት ፍሰት፣ የተቀናጀ መሰረተ ልማትና የኢንዱስትሪና የአገልግሎት ማዕከላትን በመፍጠር ሀገራዊ መዋቅራዊ ሽግግርን ያፋጥናል። በተጨማሪም ከተሞች የዳበረ የዜጎች ማህበራዊና ፖለቲካዊ ንቃት ለመፍጠር የዲሞክራሲ ባህልን ለማጎልበትና የፖለቲካ ስርዓቱን ለማዘመን ሚናቸው የጎላ ነው። ከቅርብ ዓመታት ወዲህ ተግባራዊ በተደረጉ ሳቢዎች ብሩህ ተስፋን የፈነጠቁ የልማት ስራዎች መሰራታቸውንም ምክትል ፕሬዚዳንቱ ተናግረዋል። በአዲስ አበባ የተጀመረው የኮሪደር ልማትም በ73 ከተሞች ተስፋፍቶ የከተሞችን ጽዳትና ደረጃ ማሻሻሉን ገልጸዋል። የተጀመረው የከተማ ኮሪደር ልማት ከ73 በላይ በሚሆኑ ከተሞች ላይ በመስፋፋቱ የከተሞቻችን ጽዳት፣ ውበት፣ አረንጓዴ ልማትና የመሰረተ ልማት ጥራትና ቅንጅት በከፍተኛ ደረጃ ተሻሽሏል። በተለይ በአዲስ አበባ የተሰሩ ዓለም አቀፍ ስታንዳርድን የጠበቁ የከተማ ልማት ስራዎች ለአፍሪካም ሞዴል ሆነዋል። በመሰረተ ልማት ሴክተርም የፈጠራ ፍጥነትና የቅንጅት መርህን መሰረት በማድረግ የፕሮጀክቶችን የጊዜ፣ የወጪ፣ የጥራትና የዓላማ ስኬት በማረጋገጥ በኩል ጉልህ መሻሻል ታይቷል። በከተሞች አሁንም የከተማ ልማት አገልግሎትን ፈጣን ማድረግ፣ ከተሞችን በብቁ ፕላን መምራት፣ የቤት አቅርቦትን ማስፋት፣ መሰረተ ልማት ግንባታን በፍጥነት ጥራትና ፈጠራን ማዝለቅ፣ የስራ ዕድል ፈጠራን ማስፋትና የኑሮ ውድነትን ማቅለል ትኩረት የሚሹ መሆናቸውንም አቶ አደም ጠቁመዋል። ዘገባው የሪፖርተራችን ፍቃዱ መለሰ ነው። ከተሞች የብልጽግና ተምሳሌትነት ሚናቸውን እንዲወጡ የተጀመሩትን ፍጥነት፣ ጥራትና ፈጠራን ማላቅ እንደሚገባ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህ ተናገሩ። 10ኛው የከተሞች ፎረም በአፋር ክልል ሰመራ ከተማ መካሄድ ጀምሯል። የከተሞች እድገት ለኢትዮጵያ ልህቀት በሚል መሪ ቃል የሚካሄደው ፎረሙ ከ150 በላይ ከተሞች የተሳተፉበት ነው። በበዓሉ ላይ ሚኒስትሮች፣ የክልል ርዕሳነ መስተዳድሮችን ጨምሮ በርካታ ተጋባዥ እንግዶች በተገኙበት በሰመራ ከተማ መከበር ጀምሯል። በስፍራው የሚገኘው ሪፖርተራችን ፍቃዱ መለሰ ሁነቱን አስመልክቶ ተጨማሪ መረጃ ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ከሱ ጋር ጥቂት እንቆያለን። ጤና ይስጥልኝ ፍቃዱ፣ እንደምን ውለሃል? አጠቃላይ የከተሞች ፎረሙ ድባብ ምን ይመስላል? መረጃዎችን ማድረስ ትችላለህ? መልካም እንግዲህ ቀደም ሲል በሄደው ዜና እንደተመላከተውም አንቺን በመግቢያሽ እንደገለጽሽው 10ኛው የኢትዮጵያ ከተሞች ፎረም በአፋር ክልል ሰመራ ሎጊያ ከተማ እየተካሄደ ነው የሚገኘው። እንግዲህ በየሁለት ዓመቱ የሚካሄደው ይህ የከተሞች ፎረም ከተሞች እርስ በርስ የልምድ ልውውጥ የሚያደርጉበት እንደዚሁም ደግሞ የሰሯቸውን ስራዎች የሚያስጎበኙበት ከተለያዩ የሀገሪቱ አካባቢዎች የተውጣጡ እንግዶች እንደዚሁም ደግሞ የከተማ መሪዎችና አጠቃላይ ከተማ ነዋሪዎች የከተሞችን ለውጥና እድገት የሚጎበኙ ነው። የመልካም አስተዳደር ችግሮች እንዲፈቱ ደግሞ የተለያዩ የልምድ ልውውጦችና የጥናት ጽሁፎች የሚቀርብበት ፎረም ነው። በመግቢያውም እንግዲህ በዚህ መክፈቻ ይህንን ፎረም ወይም የተዘጋጀውን ኤግዚቢሽን ደግሞ የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራህ ከፍተውታል። አጠቃላይ እንግዲህ ይህ የከተሞች ፎረም 150 የኢትዮጵያ ከተሞች የተሳተፉበት ነው። 10 የሚደርሱ ደግሞ
የተለያዩ ተጋባዥ እንግዶች ድርጅቶችና ተቋማት ተሳትፈውበታል። እንግዲህ በዚህ የከተሞች ፎረም ለተከታታይ 5 ቀናት በሚቆየው የከተሞች ፎረም የተለያዩ ልምድ የሚቀሰምበት የአንዱ ድክመት ሌላኛው ጥንካሬ የሚሆንበት አንደኛው ከድክመቱ ደግሞ የሚማርበት ከሌሎች ጥንካሬዎችን የሚወስዱበት እንደሚሆን ይጠበቃል። በዚህ የመክፈቻ ስነ ስርዓት እንግዲህ የኢፌድሪ ከተማ ልማትና የከተማና መሰረተ ልማት ሚኒስትሯ ወይዘሮ ጫልቲ ሳኑ እንዳሉት ከተሞች ከቅርብ ጊዜ ወዲህ እንግዲህ በተለይም በተጀመረው የኮሪደር ልማት መልኮቻቸው እየተገለጠ የነበሩ ገጽታቸው እየተቀየረ መምጣቱን እያደጉ መምጣቱን አንስተዋል። ከዛ ባለፈ ግን አሁንም ትኩረት እንደሚሹ ነው ያነሱት። ያንን ለማድረግ ደግሞ በተለይም እንደዚህ አይነት የከተሞች ፎረም በየ2 ዓመቱ በየከተሞች እየተዘዋወረ ሲካሄድ በየክልሎቹ የበለጠ ልምድና እውቀት የሚቀሰምበት እንደዚሁም ደግሞ ስለ ከተሞች የከተማ ነዋሪዎችም ጭምር በጋራ የሚመክሩበት መሆኑን አንስተዋል። ከልማት ከመሰረተ ልማት አቅርቦት ባለፈ ደግሞ የመልካም አስተዳደር በከተሞች የሚጠበቀውን የከተሞች እድገት ለማሳለጥና ቀልጣፋ ለማድረግ አገልግሎትን ወደ ዲጂታላይዜሽን መቀየር የመሳሰሉ አገልግሎቶችን ማጠናከር እንደሚሻ አንስተዋል። ከዛ ባለፈ ደግሞ በከተሞች የድህነት ምጣኔን ለመቀነስ የምግብ ዋስትናን ማረጋገጥ እንደሚገባ ነው ያነሱት። ይህንን ማረጋገጥ የሚያስችሉ ስራዎችም እንግዲህ ትኩረት ሰጥቶ በከተሞች እየተሰራ መሆኑን ነው ያነሱት። ከነዚህ ስራዎች መካከል ደግሞ ከተሞች የራሳቸው የሆነ ብቁና ጥራት ያለው በፕላን እንዲመሩ ማድረግ ነው። ከተሞች እንግዲህ በዘፈቀደ መመራት የለባቸውም። ተወዳዳሪ እንዲሆኑ እንደዚሁም ደግሞ የዜጎች የተመቹ እንዲሆኑና የነዋሪዎችን ኑሮም ለማሻሻልና ለማዘመን የሚያስችል የፕላን ትግበራ እየተከናወነ መሆኑና እነዚህን በብቃት ወይም ተወዳዳሪ የሆኑ ከተሞችን ለመፍጠር የሚያስችል ርብርብ እየተደረገ መሆኑን አንስተዋል። ይህ የሚሳካው ደግሞ ከከተማ መሪዎች ከንቲባዎች ጨምሮ እንግዲህ ሁሉም የከተማዋ ነዋሪ የራሱን ሚናና ተሳትፎ መወጣት ሲችል ነው የሚል ሀሳብ አንስተዋል። ሌላው በዚህ መድረክ እንግዲህ በዚህ የከተሞች ፎረም ላይ መልእክት ያስተላለፉት የአፋር ክልል ርዕሰ መስተዳድር ሀጂ አወል አርባ ናቸው። እሳቸው በተለይም በአዲስ አበባ የተጀመረው የከተማ ኮሪደር ልማት እንግዲህ ለአፋር ከተሞች ትንሳኤ መሆኑን ነው ያነሱት። አንዱ በዚህ በአፋር እንግዲህ ተግባራዊ የተደረገው በሰመራ ከተማ የተጀመረው የመጀመሪያው የዙር የኮሪደር ልማት እንግዲህ በአዲስ አበባ ከተማ አስተዳደር ድጋፍና መሪነትም ክልሉ 95 በመቶ የደረሰ ወይም የተጠናቀቀ የመጀመሪያው ዙር ኮሪደርን መስራቱንና ይህም የከተማዋን ገጽታ ከመቀየር ባለፈ ከተማዋ የንግድ ማዕከል እንድትሆን ለኢንቨስትመንት ምቹ እንድትሆን እድል መፍጠሩን ነው ያነሱት። ከዛ ከመጀመሪያው ዙር የኮሪደር ልማት በመነሳት ደግሞ ሁለተኛውን ዙር የኮሪደር ልማት አስጀምረው እንግዲህ ሰፋ ያለ የኮሪደር ልማት ነው በዚህኛው ዙር የተጀመረው ብለዋል። እሱም 45 በመቶ አካባቢ አፈጻጸም መድረሱን አንስተዋል። ይህንን እንግዲህ ከመጀመሪያው ዙር ከአዲስ አበባ ከተማም የተገኘውን ልምድ በማጠናከር በቀጣይ በስፋት የከተማዋን የኮሪደር ልማት ለማሳለጥና በፍጥነት በጥራት ለመስራት እየተከናወነ መሆኑን ነው ያነሱት። እንግዲህ 10ኛው የከተሞች ፎረም በሚቀጥሉት 5 ቀናት የተለያዩ ውይይቶች፣ የጥናት ስራዎች፣ የጥናት ጽሁፎችም ይቀርቡበታል ተብሎ ነው የሚጠበቀው። ለአሁኑ ያለ መረጃ እንግዲህ ይህንን ይመስላል። ኢየሩሳሌም አመሰግናለሁ። ሪፖርተራችን ፍቃዱ መለሰ ከሰመራ ከተማ በቀጥታ ላደረስከን መረጃ መልካም ቀን ይሁንልህ። ተመልካቾች ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን የዕለተ ቅዳሜ ቀን ዜናችንን ነው በመከታተል ላይ ያላችሁት። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። አሁንም ዜናዎቻችን ወደ እናንተ መድረሳቸውን ይቀጥላሉ። አዲስ የተሻሻለው ህንጻዎች ከመንገድ ስለሚኖራቸው ርቀት የፕላኒንግ የመሬት ልማትና ተያያዥ መመሪያ ከተማዋ ደረጃውን የጠበቀ ህንጻ ግንባታ እንዲኖራት ይረዳል ተባለ። በመመሪያው ላይ ባለድርሻ አካላት የተገኙበት ውይይት የተካሄደ ነው። ውይይቱን የተከታተለች የምትገኘው ሪፖርተራችን ቤቴልሄም አየነው ተጨማሪ መረጃ ልታደርሰን በቀጥታ መስመራችን ላይ ትገኛለች። ከሷ ጋር ጥቂት እንቆያለን። ቤቲ እንደምን ውለሻል? አጠቃላይ የውይይቱ ፍሬ ሀሳብ ምንድነው? መረጃዎችን መቀጠል ትችላለሽ። አመሰግናለሁ ኢየሩሳሌም። እንደምላችኋል የተከበራችሁ ተመልካቾቻችን፣ እንደተገለጸው የከተሞች ከመንገዶች ሊኖራቸው ህንጻዎች ከመንገዶች ሊኖራቸው የሚገባውን ርቀት እንዲሁም የፕላኒንግና ተያያዥ የልማት ስራዎችን በተመለከተ የወጣው የተሻሻለው መመሪያን በተመለከተ የሚመለከታቸው ባለድርሻ የመንግስት አካላት እንዲሁም የግል አርኪቴክቸሮችና የልማት ማህበራት የተገኙበት የውይይት መድረክ በመካሄድ ላይ ነው የሚገኘው። እንግዲህ እንዲህ አይነት አብዛኞቹ ህንጻዎች እንደሚታወቀው ይህ መመሪያ ማስፈላጊ የሆነበት ምክንያት በከተማችን የሚሰሩ ህንጻዎች ከመንገድ በጣም የተጠጉ የግሪን ኤሪያም የሌላቸው ለውበትም ማራኪነት የጎደላቸው ሰዎችም ደግሞ ለመንቀሳቀስ እንቅስቃሴ እንዲያደርጉ ምቹነት ያልነበራቸው ናቸው። በተለይ ደግሞ የኮሪደር ልማቱ እየተሰራ በነበረበት ወቅት ይገጥሙ የነበሩ ችግሮች ይህንን
ማሻሻያ ለመስራት አስፈላጊ እንደሆነ በመድረኩ ተገልጿል ማለት ነው። እንግዲህ እንደተገለጸውም እንደተነሳውም ከሆነ በ1960ዎቹ በከተማ ሲገነቡ የነበሩ ህንጻዎች የተሻለ ፕላናቸውን የመንገድ ፕላንን የጠበቁ ነበሩ። ከዛ በኋላ ግን ሲገነቡ የመጡ ህንጻዎች ዝብርቅርቅነት ያላቸው የመንገዶችንም ፕላን ያልጠበቁ እንደነበሩ ነው የተገለጸው። እንግዲህ ዛሬ እየተካሄደ ያለው መርሃ ግብርም በአዲስ አበባ አርክቴክቶች ማህበር አዘጋጅነት ማለት ነው። የተሳተፉትም አካላት ደግሞ በተለይ የመንግስት የሚመለከታቸው አካላት አዲስ አበባ ፕላንና ልማት ቢሮ፣ ከግንባታ ፈቃድና ቁጥጥር ባለስልጣን እንዲሁም ከመሬት ልማትና አስተዳደር ቢሮ የመጡ ባለድርሻ አካላት የመመሪያው ላይ ትኩረት ያደረጉ ሀሳቦች እየተነሱ ምላሽ ሰጥተዋል። ከዛም በተጨማሪ ደግሞ መመሪያውን ተፈጻሚ እንዲሆን እነዚህ ባለድርሻ አካላት የሚጠበቁባቸው ጉዳዮች ምንድናቸው የሚለው ላይ ነው ሀሳቦች የተነሱት። በተለይ ደግሞ የግል የልማት ማህበራትና የአርክቴክት ማህበሮችን በተለይ ደግሞ መንግስት መመሪያዎችን በሚያወርድበት ጊዜ መሬት ላይ ያሉ ስራዎችን ተግባራዊ የሚያደርጉ አካላት በመሆናቸው አንደኛ መመሪያው ላይ ግልጽነት እንዲኖር ማብራሪያ መስጠት፣ መድረኩም አላማው እንግዲህ በወጡት ህጎች ዙሪያ ግንዛቤ እንዲኖር ማስቻል፣ ማሻሻያ ይገባቸዋል የተባሉትም ላይ ደግሞ ከዚህ ከወጣው ማሻሻያ ላይ ቢሻሻሉ መልካም ነው የተባሉትን ከአሰራር አንጻር እየታዩ እንዲወያዩባቸው ከዚህ በኋላም ለሚመጡ ህጎች ደግሞ ግብአት መሆን የሚችሉ ሀሳቦችንም ለማንሳት አላማ ያደረገ መሆኑን የተገለጸው። ባለድርሻ አካላቱ እንግዲህ ለመመሪያው ተፈጻሚነት ያላቸው ድርሻ ምን ይመስላል የሚለውን በስፋት እየተነሳ የተብራራ ሀሳብ ነው። የሙያ ማህበራት፣ ሲቪል መሀንዲሶች ድርሻቸው ምንድነው የሚለው ላይም ሀሳብ ተነስቷል። እንግዲህ እኛም ደግሞ ለማነጋገር ሞክረን ነበር የተለያዩ የሚመለከታቸውን አካላት የፕሮግራሙንም ታዳሚዎች እንደማለት ነው። አሁን ከተማዋ የጀመረችው የልማት ስራን ይበልጥ ለማሳለጥ ከተማዋ አሁን ያለው ከዚህ በፊት የነበረው አለ፣ አሁን ላይ ደግሞ እየተሰሩ ያሉ የተሻሉ ስራዎች አሉ። ይህንን ቀጣይነት ያለው የአንድ ሰሞን ስራ ብቻ ሳይሆን በፕላን የምትመራ ከተማ ከማድረግ አንጻር እንዲህ አይነት መድረኮች በተለይም የግልና የመንግስት አካላት ተቀናጅተው በሚሰሩበት ጊዜ ለከተማዋ ዘላቂነት ላለው እድገትና ልማት መሰረታዊ የሆነ ሚና እንደሚጫወት ነው የተገለጸው። መድረኩ አሁንም እንደቀጠለ ነው። የተለያዩ ውይይቶች እየተካሄዱ ነው የሚገኙት። በጥቅሉ ግን አላማ ያደረገው የዚህ መመሪያ ላይ ሀሳቦችን መቀያየር፣ ግንዛቤ መፍጠር፣ ማህበረሰቡም ደግሞ በዚህ ጉዳይ ላይ ግንዛቤ እንዲኖረው ማስቻል። ከህንጻ ገባ ብለው የሚሰሩ ለምሳሌ ግሪን ኤሪያዎች አሉ፣ የተፈቀዱ ናቸው በዚህ መመሪያ አማካኝነትና የህንጻ ባለቤቶችም እነዚህን የማልማት መንግስት የሰጣቸው ስልጣን ወይም ደግሞ ኃላፊነት እንጂ ሌሎች ሰዎች የሚውላቸው እንደ ውለታም በማድረግ ይሄ እንዲፈቀድላቸው የተለያዩ ስራዎችም እየተሰሩ ስለሆነ ይህን ግንዛቤ ውስጥ በመዋል ግዴታና መብትን በማወቅ ተግባራትን በሚገባ ማከናወንና የከተማዋን ዘላቂ የሆነ ልማት ለማስቀጠል በትብብር መስራት እንደሚገባ በመድረኩ ጠቅለል ያለው ሀሳብ ይህንን ይመስላል። ኢየሩሳሌም አመሰግናለሁ። ባልደረባችን ቤቲ በቀጥታ መስመራችን ላይ ተገኝተሽ ስላካፈልሽ መረጃ መልካም ቀን ይሁንልሽ። የኤርትራ ህዝብ አሁንም ወንድም ህዝብ ነው። ምስኪን ህዝብ ነው። አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን እኛ አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም ጉዳዩ። ቀጥለናል ተመልካቾቻችን፣ ወደ ቀጣይ ዜናችን እናመራለን። ህዳር ሲጸዳ ለአካባቢያችን ጤና በሚል መሪ ሀሳብ የጽዳት ንቅናቄ ተጀመረ። ጽዱና ምቹ የመኖሪያ አካባቢ መፍጠር የከተሜነት መገለጫ ከሚባሉ መለኪያዎች ውስጥ አንዱ በመሆኑ የከተማ ነዋሪዎች የመኖሪያ አካባቢያቸውን ጽዱና ጤናማ የማድረግ ኃላፊነታቸውን እንዲወጡ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ አሳሰቡ። ህዳር ሲጸዳ ለአካባቢያችን ጤና በሚል መሪ ሀሳብ የጽዳት ንቅናቄ ማስጀመሪያ ዘመቻ በየካ ክፍለ ከተማ ተካሂዷል። መሐመድ ኑራሊ ዝርዝሩን ይዟል። አዲስ አበባን ለነዋሪዎቿ ምቹና ውብ ለማድረግ የተጀመረውን ውጥን የሚያጠናክር የጽዳት ንቅናቄ ማስጀመሪያ ዘመቻ በየካ ክፍለ ከተማ ወረዳ 6 ተካሂዷል።
ህዳር ሲጸዳ ለአካባቢያችን ጤና በሚል መሪ ሀሳብ የተካሄደውን ንቅናቄ ያስጀመሩት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ህዳር ሲታጠን በሚል በልማዳዊ እሳቤ ሲተገበር የቆየውን ባህላዊ የቆሻሻ አወጋገድ ስርዓት ህዳር ሲጸዳ በሚል በዘመናዊ የቆሻሻ አስተዳደር ስርዓት መተካት መቻሉን አብራርተዋል። ምቹ የመኖሪያ አካባቢን መፍጠርና የሰለጠነ ማህበረሰብን መገንባት የከተሜነት መገለጫ ከሚባሉት ውስጥ አንዱ ስለመሆኑ ኢንጂነር ወንድሙ ተናግረዋል። አንዱ የስማርት ከተማ ኮምፖነንት ተደርጎ የሚወሰደው ስማርት ኢንቫይሮንመንት እና ስማርት ፒፕል ነው። ስማርት ኢንቫይሮንመንትን ልንገነባ የምንችለው አካባቢያችንን፣ ከተማችንን፣ አገራችንን ጽዱና ከቆሻሻ ንጹህ ማድረግ ስንችል ነው። ይህን ደግሞ ማድረግ የሚችለው ስማርት ፒፕል ነው። ስልጡን የከተማ ህዝብ መፍጠር ካልቻልን በስተቀር ምናስበውን አዲስ አበባን ስማርት የማድረግ ራዕያችንን ማሳካት አንችልም። ለዚህ ደግሞ ሁላችንም የዚህ አጀንዳ ተከታይ የዚህ አጀንዳ አራማጅ መሆን መቻል አለብን። የከተማዋ ነዋሪዎች የመኖሪያ አካባቢያቸውን ጽዱና ጤናማ የማድረግ ኃላፊነታቸውን እንዲወጡም ኢንጂነር ወንድሙ ሴታ ጥሪ አቅርበዋል። ሁላችንም ለዚህ ዓላማ ለዚህ ራዕይ መሳካት ኃላፊነት ያለብን መሆኑን ተገንዝበን ዛሬ የምናስጀምረውን የህዳር ሲጸዳ ፕሮግራምን መሰረት አድርገን ሁላችንም የዚህ ራዕይ ተሸካሚ የዚህ አጀንዳ አራማጅ ሆነን ኃላፊነታችንን በአግባቡ እንድንወጣ አደራ ያልኩኝ የየካ ክፍለ ከተማ ዋና ስራ አስፈጻሚ አቶ ፍጹም ኃይሌ የኮሪደር ልማት ስራው ከተማዋ ውብና ንጹህ እንድትሆን ማስቻሉን አስታውሰው የከተማ መገለጫ የሆነውን የጽዳት መርሃ ግብር በትምህርት ቤቶችና በማህበረሰቡ ላይ በተሰራው ስራ ግንዛቤው እያደገ ስለመምጣቱ ተናግረዋል። የአንድ ከተማ መገለጫ የስልጣኔነት መገለጫ ጽዳት እንደሆነ ይታወቃል። ይህ ደግሞ ከትውልድ ላይ ካልተሰራ በስተቀር ለውጥ ሊመጣ ስለማይችል ተማሪዎች ላይ ላለፉት ረጅም ዓመታት የትምህርት ቤት የጽዳት ንቅናቄዎችን በማካሄድ ህብረተሰቡ የጽዳት ባህሉ እየዳበረ እንዲመጣ በየሳምንቱ ቅዳሜ ተመሳሳይ መርሃ ግብር በማዘጋጀት የከተማ አስተዳደሩ ስራ አስኪያጅ ጽህፈት ቤትና ጽዳት አስተዳደር ጽህፈት ቤት ሰፋፊ የለውጥ ስራዎች በመስራታቸው ዛሬ በርካታ የክፍለ ከተማችን ብሎኮች ጽዱ፣ ውብ፣ ማራኪ እንዲሆኑ ለማድረግ ከፍተኛ ጥረት ተደርጓል። የጽዳት መርሃ ግብሩ ተሳታፊ የሆኑ የአካባቢው ነዋሪዎች በጽዳት ዘመቻ ሁሉም ማህበረሰብ መሳተፍ እንዳለበት ተናግረዋል። ሁሉንም ማድረግ ይጠበቃል። ከቤት ጀምሮ ማጽዳት፣ ከቤት ውጭ ደግሞ የጸዳውን ነገር መንከባከብ። ለልጆቹም ጽዳት ቆንጆ ነው፣ ለሀገራችንም ለመንግስትም ቆንጆ ነው። እናጠዳለን፣ እንወጣለን። ሁልጊዜ በሳምንት እንደዚህ ወጥተን ብናጠዳ ደስ ይላል። ለሀገርም ነው፣ ለመንግስትም ነው፣ ለልጆቻችን ለራሳችን ጽዳት ጥሩ ነው። ጽዳት ለራሱ ነው፣ ጥሩ ሀሳብ ነው፣ ቆንጆ ነው። ጽዳት ለህዝቡ ነው። ጽዳት ጥሩ ነው። ሁሉም ብሳተፍ ጥሩ ነው። ሁላችንም ደግሞ ያለንን የራሳችን ተሳትፎ ማድረግ አለብን። ማህበራትም ሆነ ሁላችንም ያለነው ሰዎች በአጠቃላይ የኔነት ስሜት ተሰምቶን ጽዳቱን የጋራ አድርገን ስናጸዳው ደስ ይላል። በከተማዋ ሰላምና ጸጥታን የማጽናት ተልዕኮ ላይ የተሰማሩ አደረጃጀቶችን በማቀናጀት የተጀመረው ማህበረሰቡን የሰላም ባለቤት የማድረጉ ተግባር ተጠናክሮ መቀጠሉ ተነገረ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ከተለያዩ የጸጥታ አደረጃጀቶች ጋር ቅንጅታዊ አሰራሮችን ለማጠናከር የሚያስችል ውይይት እያደረገ ነው። ውይይቱን እየተከታተለ የሚገኘው ሪፖርተራችን ታምሩ ደምሴ በጉዳዩ ላይ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። ጥቂት ቆይታን ከታምሩ ጋር እናደርጋለን። ታምሩ እንደምን ውለሃል? በአጠቃላይ በውይይቱ ላይ የተነሱ ፍሬ ሀሳቦች ምንድን ናቸው? አመሰግናለሁ። እንደምን ዋላችሁ ውድ ተመልካቾቻችን። እንግዲህ በአሁኑ ሰዓት የአዲስ አበባ ከተማ የሰላምና ጸጥታ አስተዳደር ቢሮ ከተለያዩ የጸጥታ መዋቅሮች ጋር የቅንጅታዊ ስራን በተመለከተ ምክክር እያደረገ ይገኛል። እኛም ይህንን መድረክ እየተካፈልን እንገኛለን። እንግዲህ ከተማችን አዲስ አበባ በተለያዩ ጊዜያት በርካታ የሆኑ የልማት ስራዎችን እያከናወነች ትገኛለች። በዚህም ዓለም አቀፍ ተወዳዳሪነቷ ጭምር እያደገ መጥቷል። ለዚህ ደግሞ በዋናነት ከተማዋ እያረጋገጠች የሚገኘው ሰላም ለእድገቷ ምንጭ እንደሆነ ይጠቀሳል። እንግዲህ በዛሬው እኔም እየተካፈልኩት በሚገኘው የዚህ የሰላም ምክክር መድረክ ላይም እየተነሳ ያለው ሀሳብ ይህ ነው። በዚህ መድረክ ላይ
የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ምክትል ቢሮ ኃላፊ አቶ ፍስሐ ጥበቡ ጨምሮ ሌሎች ጥሪ የተደረገላቸው በተለይም ደግሞ የሰላም ሰራዊት አባላትና ሌሎች ባለድርሻ አካላት የተሳተፉበት የምክክር መድረክ እየተካሄደ ይገኛል። በዚህ የምክክር መድረክ ላይ ቅድም እንዳነሳውላችሁ ለከተማዋ ሰላም መረጋገጥ ይህ አደረጃጀት በርካታ ተግባራትን እያከናወነ እንደሚገኝ ተገልጿል። ይህም ደግሞ በዘላቂነት ለማስቀጠል በተቋማት መካከል ያለውን ቅንጅታዊ አሰራር የበለጠ ማሳደግና የተሻለ ደረጃ ላይ ማድረስ ስለሚገባ ይህ የምክክር መድረክ እየተካሄደ እንደሚገኝ ምክትል ቢሮ ኃላፊው አቶ ፍስሐ ጥበቡ ተናግረዋል። እንግዲህ የሰላም ስራ ሁሌም የሰው ልጅ በህይወት እስካለ ድረስ የሚከናወን ስራ ነው። የዕለት ተዕለት ተግባር ነው። በአንድ ቀን ጀንበር ብቻ ተከናውኖ የሚጠናቀቅ ተግባር አይደለም። ስለዚህ ይህን ተግባር ሁሌም በተለይ ደግሞ ማህበረሰቡን መሰረት በማድረግ ልናከናውን ይገባል ሲሉም አቶ ፍስሐ በመክፈቻ ንግግራቸው ላይ አሰምተዋል። እንግዲህ ከዚህም ባለፈም ከተማዋ እያከናወነች የሚገኘው ዘርፈ ብዙ የልማት ስራዎች በተያዘላቸው የግንባታ ጊዜ ተጠናቀው አገልግሎት እንዲሰጡ እያስቻለ የሚገኘው የከተማዋን ሰላም ማረጋገጥ በማስቻላችን ነው። በዚህ ሂደት ደግሞ የሰላም ሰራዊት አባላት፣ የአዲስ አበባ ፖሊስ አባላትና ሌሎች ባለድርሻ አካላትም ሚናቸው ትልቅ ነውና እነዚህ ሰላሙ ላይ እየተካፈሉ የሚገኙት የጸጥታ መዋቅሮች በቅንጅት ስራዎቻችንን ይበልጥ መስራት መቻል ይኖርብናል የሚል መልእክትም በመድረኩ እያሰሙ ይገኛሉ። እንግዲህ ተሳታፊዎችም የተለያዩ ሀሳቦችን እያነሱ ይገኛሉ። በተለይም የሰላም ሰራዊት አባላት የከተማዋን ሰላም በዘላቂነት ከመጠበቅ አንጻር፣ አስተማማኝ ሰላም ከመፍጠር አንጻር በርካታ ተግባራትን እያከናወኑ እንደሚገኙ አንስተዋል። እንግዲህ ይህ ስራ በበጎ ፈቃደኝነት የሚሰራ ተግባር ነው። ምሽት እንዲሁም ደግሞ በቀን በጠራራ ፀሐይ ጭምር እያከናወኑት የሚገኝ ተግባር ነውና ይህን ተግባር በማከናወናችን ደስተኞች ነን። የከተማችንን ሰላም በእኛ በልጆቿ እያስጠበቅን እንገኛለን የሚል ሀሳቦችንም እያነሱ ይገኛሉ። እንግዲህ ከዚህም ባለፈ ደግሞ በስራ ሂደት ውስጥ ያላቸውን ተሞክሮዎችና ልምዶችንም ለሌሎችም ጭምር እያካፈሉበት የሚገኝ መድረክ ነው። በስራ ሂደትም ያጋጠሟቸውን ችግሮች አንስተው እየተወያዩበት ይገኛል። እንግዲህ እስካሁን በነበረን ቆይታ ማድመጥ የቻልነው ይህንን ነው። በምሽት በሚኖረን የዜና ወጃ ሌሎች ተጨማሪ መረጃዎችን አጠናቅሬ የሚመለስ ይሆናል። አመሰግናለሁ። ሪፖርተራችን ታምሩ ደምሴ በቀጥታ መስመራችን ላይ ተገኝተ መረጃዎችን ቀጥታ ስላጋራህን መልካም ቀን ይሆንልህ። ተመልካቾች ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን ዜናችንን ነው በመከታተል ላይ ያላችሁት። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ዜናዎቻችንን ከቴሌቪዥን ቻናል በተጨማሪም በተለያዩ የዲጂታል አማራጮቻችን ልትከታተሉ ትችላላችሁ። ወደ ቀጣይ ዜናችን እናመራለን። በኢትዮጵያ በተለያዩ ዘርፎች በመሰማራት የሀገሪቱ ኢኮኖሚ እድገት ላይ የራሱን አስተዋጽኦ እያደረገ የሚገኘው ሚድሮክ ኢንቨስትመንት ግሩፕ እህት ኩባንያ ሪሪ ፕሮጀክት ዴቨሎፐር የምርት ማስተዋወቅና የፓናል ውይይት እያካሄደ ነው። ውይይቱን እየተከታተለች የምትገኘው ሪፖርተራችን ጸጋ ታደለ ተጨማሪ መረጃ ልታደርሰን በቀጥታ መስመራችን ላይ ትገኛለች። ከሷ ጋር ጥቂት ቆይታን እናደርጋለን። ጸጋ እንደምንውለሻል። በአጠቃላይ በምርት ማስተዋወቁ ላይ የተነሱ ዋና ዋና ነጥቦች ምንድናቸው? መረጃዎችን ልታጋሪን ትችላለሽ? አመሰግናለሁ። እንግዲህ ቀደም ሲልም እንደተጠቀሰው ሚድሮክ ኢንቨስትመንት ግሩፕ በኢትዮጵያ ትላልቅ ስም ካላቸው ኩባንያዎች መካከል አንዱ እንደሆነ ይታወቃል። በተለያዩ ዘርፎች እንደተሰማራም እንዲሁ በግብርናው፣ በማዕድን፣ በንግድ እንዲሁም ደግሞ በግንባታው በሌሎችም ዘርፎች ተሰማርቶ ያለ ለሀገሪቱ የኢኮኖሚ እድገትም የራሱን አስተዋጽኦ እያበረከተ ያለ ትልቅ ኩባንያ እንደሆነ ይታወቃል። በተለይ እንግዲህ የአዲስ አበባ ከተማ አስተዳደር በከተማው በሚያከናውናቸው የተለያዩ የልማት እንቅስቃሴዎችም ጭምር በጀት በመመደብ የራሱን አስተዋጽኦ እያበረከተ የሚገኝ ትልቅ ኩባንያ እንደሆነ ይታወቃል። በዛሬው ዕለትም የሚድሮክ ኢንቨስትመንት ግሩፕ እህት ኩባንያ የሆነው ሪሪ ፕሮጀክት ዴቨሎፐር የምርት ማስተዋወቅና የፓናል ውይይት መድረኩን ነው ያዘጋጀው። የሪሪ ፕሮጀክት ዴቨሎፐር ዋና ስራ አስፈጻሚ አቶ ወንድማገኝ መሸሻ ተገኝተው ነበረ። በዚህ መድረክ ላይ እንግዲህ እሳቸውም የተወሰኑ ሀሳቦችን አንስተዋል። ሪሪ ፕሮጀክት ዴቨሎፐር ጥቅምት 24 ቀን
በ2016 ዓ.ም እንግዲህ በጫንጮ አካባቢ ከተገነባና ከተመረቀ ጀምሮ እስካሁን ድረስ ምርቶችን በተለይ የግንባታ ምርቶችን እያቀረበ ያለ ኩባንያ እንደሆነ አንስተዋል። ኢንዱስትሪውን የማሳደግ ህልምና ትጋትን አጣምሮ እየሰራ እንዳለም እንዲሁ በመድረኩ ላይ አንስተዋል። በከተማ ውስጥ የሚገኙ የተለያዩ ትላልቅ ግንባታዎችን ህንፃዎችንም በተመለከተ የተለያዩ ግብዓቶችን እያቀረበ እንደሚገኝ ጠቅሰዋል አቶ ወንድማገኝ መሸሻ። ከዛም ባሻገር ሪሪ ዴቨሎፕመንት እንግዲህ ትልልቅ ጉዳዮችን ይዞ መነሳቱን የጠቆሙበት አግባብ አለ። በቀዳሚነትም የራስን የማምረት አቅም ማሳደግ ትኩረት እንደሚሰጠው አንስተዋል። ከዛ ሲሻገር ደግሞ የሀገር ውስጥ የግንባታ ፍላጎትን በሀገር ውስጥ ማሟላት የሚል ህልምን ሰንቋል። ከዛም ደግሞ ያለውን ሀብት ወይም ደግሞ ጥሪትን በአግባቡ መጠቀም ላይ ትኩረት አድርጎ እንደሚሰራ ጠቅሰዋል አቶ ወንድማገኝ። ይህ ደግሞ በተለይ ከውጭ ሀገር የምናስገባቸውን ምርቶች በማስቀረት የውጭ ምንዛሪን ማዳን እንደሚያስችል የጠቆሙበት አግባብ አለ። ሌላው እንግዲህ ሪሪ ፕሮጀክት ዴቨሎፐር ከተቋቋመበት አላማ ባሻገር በርካታ ማህበራዊ የሆኑ ስራዎችን እንደሚሰራም ጠቁመዋል። ከነዚህ መካከልም በተገነባበት ጫንጮ አካባቢ የሚገኙ የማህበረሰብ ክፍሎችን በስራ እድል ፈጠራ ተጠቃሚ ማድረጉን አንስተዋል። ከዛም ባሻገር ደግሞ ወደ 50 ሚሊዮን ብር በጀትን በመመደብ የአካባቢው ማህበረሰብ የንጹህ መጠጥ ውሃ አገልግሎት እንዲያገኝ ማድረጉን አንስተዋል አቶ ወንድማገኝ። ከዛም ባሻገር ደግሞ እንዲሁ የመብራት አገልግሎትም በአካባቢው ላሉ የማህበረሰብ ክፍሎች ተደራሽ እንዲሆን ያደረጉበት አግባብ እንዳለ አንስተዋል። እንግዲህ የዛሬው መድረክ ከምርት ማስተዋወቅና ከፓናል ውይይት ባሻገር ደግሞ በተለይ በሀገራችን በግንባታው ዘርፍ ያሉ ተግዳሮቶች ምንድናቸው፣ እንዲሁም ደግሞ ያሉ ምቹ ሁኔታዎችና እድሎች ምንድናቸው በሚል ነው ውይይት እየተደረገ ያለው። እጅግ በጣም በርካታ የሆኑ በዘርፉ የተሰማሩ ተቋማትና ባለሙያዎች ተገኝተውበታል። እንግዲህ ለአሁን ያለኝ መረጃ ይሄ ነው። ተጨማሪ መረጃዎችን ደግሞ በምሽት የዜና እወጃ ሰዓታችን ይጠብቁን። እንተሽ ስላጋራሽ መረጃ መልካም ቀን። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትንም ያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስራት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን። እኛ ህጋዊ ባልሆነ መንገድ ያጣነውን ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ህሊና ካለው ሰው የሚጠበቅ ይመስለኛል። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና ተመልሰናል። ተመልካቾቻችን ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን የሰዓቱን ዜናችንን ነው በመከታተል ላይ ያላችሁት። ዜናዎቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የዘውዲቱ መታሰቢያ ሆስፒታል ማስፋፊያን መርቀው ስራ አስጀምረዋል። አንጋፋው ዘውዲቱ መታሰቢያ ሆስፒታል ዘመኑ ያፈራቸውን የሕክምና ቴክኖሎጂዎች አሟልቶ እንዲስፋፋ መደረጉንም ከንቲባ አዳነች ተናግረዋል። ይህንን ዘመን ያስቆጠረ አንጋፋ የዘውዲቱ መታሰቢያ ሆስፒታል በዚህ ደረጃ ተቀይሮ በአዲስ ግንባታ ብቻ ሳይሆን በአዲስ ዘመኑን የዋጀ የሕክምና
መገልገያ መሳሪያዎች ተሟልቶ የጤና ባለሙያዎችንም ጫና በሚቀንስ የታካሚዎችን ታክሞ የመዳን እድል በሚያሰፋ እንዲሁም ለአሳካሚዎችም ጭምር ለአስታማሚዎችም ጭምር ክብር በሰጠ መልኩ ተሰርቶ ለምርቃት በመብቃቱ እጅግ በጣም ደስ ብሎኛል። እንኳን ደስ ያላችሁ ማለት እወዳለሁ። ይህ የዘውዲቱ መታሰቢያ ሆስፒታል የላቀ ሕክምና ማዕከል የማስፋፊያ ግንባታ ህንፃ 10 ወለሎች ያሉት ጊዜውን የዋጀ የሕክምና አገልግሎት መስጠት የሚያስችል ዘመናዊ የሕክምና መሳሪያዎች የተሟሉለት ከዚህ በፊት በ90 ዓመት ዕድሜ ውስጥ ሲሰጥ የነበረውን አገልግሎት በእጥፍ የሚያሳድጉ ነው የተደራጀ ትልቅ የሕክምና ማዕከል ነው ማለት ይቻላል። መንግስት ለጤናው ዘርፍ በሰጠው ትኩረት የዜጎች ተጠቃሚነት ከፍ ማለቱን ያብራሩት ከንቲባ አዳነች አዲስ አበባ ፍትሃዊና ጥራቱን የጠበቀ የጤና አገልግሎት መስጠት ጀምራለች ብለዋል። የጤና ተቋማት ደረጃና ጥራትን በማሻሻል ከተማችንን የጤና ቱሪዝም መዳረሻ ለማድረግ ራዕይ ሰንቀን ከጤና ሚኒስቴርና ከዘርፉ ባለድርሻ አካላት ጋር በቅርበት እየሰራን እንገኛለን። ለዚህ ራዕይ መሳካት መሰረት ለመጣል በ2017 በጀት ዓመት ብቻ ለአብነት የተሰሩ ስራዎችን ብንጠቅስ የጤና ተቋሞቻችንን ጥራትና ፍትሃዊነት የሚያሻሽሉ አዳዲስና ማስፋፊያ ግንባታዎችን በማከናወን 28 የጤና ተቋማት በተመሳሳይ ጊዜ ተጠናቀው ወደ አገልግሎት እንዲገቡ ማድረግ ችለናል። ከግንባታው ጎን ለጎን የሕክምና መሳሪያዎችን ማሟላት፣ አገልግሎትን ማዘመን፣ ለተገልጋዮች ምቹ የማድረግ ስራ ልዩ ትኩረት ተሰጥቶታል። የከተማዋ የጤና ተቋማት አገልግሎት የሚሰጡት ለከተማዋ ነዋሪዎች ብቻ ሳይሆን ለበርካታ ኢትዮጵያውያን ስለመሆኑ ያብራሩት ከንቲባ አዳነች ተቋማቱ ደረጃውን የጠበቀ አገልግሎት እንዲሰጡ የሚደረገው ጥረት ተጠናክሮ እንደሚቀጥልም አስታውቀዋል። ዘገባው የሪፖርተራችን ካሳሁን አንዱዓለም ነው። የኤርትራ መንግስት በኢትዮጵያ ላይ የጠላትነት ዓላማ ላላቸው ኃይሎች ሁሉ መሳሪያ ነው ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናገሩ። የውጭ ጉዳይ ሚኒስትሩ ይህንን ያሉት ሆርን ሪቪው የተሰኘው የመማክርት ጉባኤ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የፖሊሲ ፎረም ላይ ነው። ቤተልሔም አየነው ዝርዝሩን ይዛለች። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኢትዮጵያና የኤርትራን አሁናዊ ሁኔታ በተመለከተ ሰፊ ማብራሪያ ሰጥተዋል። ዶክተር ጌዲዮን በሁለቱ ሀገራት መካከል እየታየ ላለው ውጥረትና የግጭት ዝንባሌ እንደመነሻ የሚነሱ ወደ 5 ነጥቦችን አትተዋል። የኤርትራ መንግስት ራስን በራስ የማስተዳደር መብቱን ሲጠቀም የሚጠበቅበትን ግዴታና ኃላፊነት ባለመወጣት መሆኑን ነው የጠቀሱት። በፖለቲካው አገላለጽ ኢትዮጵያ የራሷን የቻለች ሉዓላዊ ሀገር ብትሆንም የኤርትራ ከፍተኛ አመራሮች፣ የሶሻል ሚዲያ ተጽዕኖ ፈጣሪዎችና ፕሬዚዳንቱን ጨምሮ ስለ ሀገሪቱ የውጭ ጉዳይ አስተያየትና ትችት ሲሰጡ ይደመጣሉ ሲሉ አንስተው የኔ ብቻ ሀሳቤ በኤርትራ መንግስት ዘንድ እየታየ ስለመሆኑን ገልጸዋል። The Eritrean governing class believes that Eritreans have a stake in the Ethiopian economy. የኤርትራ መንግስት የኤርትራ ህዝብ ከኢትዮጵያ ኢኮኖሚ ድርሻ እንዳለው አድርጎ ያስባል። ይህም የኔ ብቻ ነው፣ የእናንተ ግን የኛም ነው የሚለው እሳቤ ችግር ሲፈጥር የቆየ ተግዳሮት ነው። ከ1991 ዓመተ ምህረት ግጭት በፊት ህገወጥነትና በዝባዥነት እሳቤ ተስፋፍቶ ነበር። አሁንም ተመሳሳይ ነገር በግልጽና በጉልህ ዛሬም እየተሰማ ነው። And echoes of the same tune can also be heard loud and clear even today. የኤርትራ መንግስት ከኢትዮጵያ ጠላቶች ጋር በመወገን የሀገሪቱን ህልውና ለማናጋት እየሰራ ስላለው ተግባርም ያነሱት ሚኒስትሩ በኢትዮጵያ ውጥረት እንዲሰፍን እየተሰነዘሩ ስላሉ ተገቢ ያልሆኑ ተግባራትም ጠቅሰዋል። The tendency of the Eritrean leadership to present itself as an instrument for all forces having hostile intentions against Ethiopia. የኤርትራ መንግስት በኢትዮጵያ ላይ የጠላትነት ዓላማ ላላቸው ኃይሎች ሁሉ መሳሪያ ነው። ከግምት ውስጥ ልናስገባው የሚገባው ሌላው ጉዳይ የኢሳያስ ዶክትሪን ተብሎ የሚገለጸው ጉዳይ ነው። ያልተጻፈ እውቅና የሌለው ቢሆንም ከ30 ዓመታት በላይ ቀጥሏል። ይህ ዶክትሪን የሚያስበው ኤርትራ ጸንታ የምትቆመው በኢትዮጵያ ደህና ለመሆን ነው። የኤርትራ ደህንነት በኢትዮጵያ ሁከት ይጸናል እንደማለት ነው። Not written down. As such, the doctrine predicates Eritrea's security on Ethiopia's insecurity. በርካታ ሀሳቦችን ባነሱበት መድረኩ ላይ ኢትዮጵያ ፍትሃዊ ተጠቃሚ እንዳትሆን የሚደረጉ ጥረቶች ሁሉ ተቀባይነት የሌላቸው ስለመሆኑም አንስተዋል። Ethiopia must not be locked in poverty.
In the long run, a poverty-stricken Ethiopia will be an Ethiopia ኢትዮጵያ ለድህነት መተው የለባትም። ለዘለቄታው በድህነት የተደቆሰች ኢትዮጵያ በዲሞግራፊ እድገትና በኢኮኖሚ ገርዶች ተሸንፋ የምትፈርስ ኢትዮጵያ ትሆናለች። ኢትዮጵያ ከድህነትና ከድህነት ግንባር ቀደም መሻገር የምትችለው እድገትና የኢኮኖሚ እንቅስቃሴን ለማስቀጠል አዲስና ፍትሃዊ ዕድሎችን በመፍጠር ብቻ ነው። ስለዚህ ዘላቂና አስተማማኝ የባህር መዳረሻ ፍለጋ ለኢትዮጵያ የህልውና ማስታወሻ ነው። The sea is an existential matter for Ethiopia. ኢትዮጵያ ያነሳችው የባህር በር ጥያቄ የፍትሃዊነት ጥያቄ ነው ሲሉ የህዝብ ተወካዮች ምክር ቤት አባላት ገለጹ። አህጉራዊ ተቋማት የኢትዮጵያን ህዝብ ጥያቄ አፋጣኝ ምላሽ እንዲያገኝ ማገዝ ይገባቸዋልም ብለዋል። ዝርዝር ያዘበት ሪፖርተራችን ሄኖክ ዘነበ ነው። ኢትዮጵያ ለሺህ ዘመናት የናኘችበት ቀይ ባህር ላይ ዛሬ የለችም። ለዘመናት የንግዷ መተላለፊያ፣ ለረዘሙ ጊዜያት የስልጣኔዋ መግቢያ በርና መተላለፊያዋ ላይ ዛሬ ተገላለች። ይህ የተሰራባት ሴራና ሰው ትርክት ላለፉት 3 አስርተ ዓመታት ከታሪካዊ ስፍራዋ አርቋት ቆይቷል። ታዲያ ያለ አንዳች የህግ አግባብ ያጣቸው የባህር በር በተለይም የአሰብ ወደብ እንዲመለስ በአመታት መካከል ጥያቄ ቢኖርም በነበረው መንግስት መዋቅር ጭምር ጆሮ ዳባ ልበስ ተብሎ ቆይቷል። 72 ሚሊዮን ህዝብ የነበረው የባህር በር ተዘግቶበታል። ዛሬ ኢህአዴግ ምስጋና ይግባውና በዓለም አገራችን በአንድ ነገር ብቻ አንደኛ ነች። የሚስተካከላት የለም። ይሄውም በአገራችን የቆዳ ስፋትና የህዝብ ብዛት የባህር በር ከሌላቸው አገሮች ኢትዮጵያ አንደኛ ነች። የኤርትራ ጉዳይ በተባበሩት መንግስታት እንዲወስን ሲስማሙ በማንኛቸውም የውሳኔ ውጤት ኢትዮጵያ የባህር በር እንድታገኝ የስምምነታቸው መሰረት ነበር። ሀገራት በቀይ ባህር ላይ ያላቸውን ብሔራዊ ጥቅም ለማስጠበቅ እሽቅድድም በገቡበት በዚህ ወቅት ታዲያ አሁን ላይ መንግስት ታቡ ሆኖ የቆየውን ጥያቄ ወደፊት አምጥቶታል። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ በሪፈረንደም ወስኖ እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? በአንድ ወቅት እንዳሻት ከቀይ ባህር ማማ ቆማ ድንበሯንና ሉዓላዊነቷን ታስከብር የነበረችው ኢትዮጵያ ወደ ቀድሞ ሀብቷ መመለስ ትርጉሙ የመኖርና ያለመኖር ሆኖ ተገኝቷል። የባህር በር ጉዳይ ትርጉሙ ለኢትዮጵያ ህዝብ ትልቅ ነው። ኢትዮጵያ ህዝብ ትልቅ ህዝብ ነው። ከ60 እስከ 70 ሚሊዮን የሚቆጠር ዜጎች ወጣት የሆኑበት፣ ብዙ ሪሶርስ የሚያስፈልጉት፣ ሰፊ የስራ እድል የሚያስፈልጉት ወጣት ባለበት ሀገር ውስጥ የባህር በር እጅግ አስፈላጊ ነው። ይሄ ህዝብ እየበዛ ሲሄድ መተንፈሻ ያስፈልገዋል። ኢኮኖሚያዊ ትስስር ብቻ ሳይሆን ሶሻል ኢንተርኮኔክሽን ይፈልጋል ከሌሎች ሀገራት ጋር። ከኢኮኖሚ አንፃር በጣም ተጎድተናል ያለፉት 30 እና ከዛ በላይ ዓመታት። በሌላ በኩል አሁን የባህር ኃይል የምናደራጅበትና ብሔራዊ ጥቅሞቻችን የምናስከብርበትን ሰፈር ስላሌለን ጭምር ኢትዮጵያ ትላልቅ ጉዳቶችን እያስተናገደች ስለሆነ እነኚህ ሁለቱን ነገሮች ጨምረን ስናይ የባህር በር ዛሬ ላይ ለኢትዮጵያ የህልውና ጉዳይ ነው። የኢትዮጵያ የባህር በር ጥያቄ ከመንግስት አልፎ የማይቀለበስ የትውልድ ጥያቄ ሆኗል የሚሉት ተወካዮቹ ኢትዮጵያ ፍትህን እንጂ የማይገባትን አልጠየቀችም ይላሉ። በጣም ፍትሃዊ ነው። አንደኛ ኢትዮጵያ የባህር በር የነበራት ታላቅ ሀገር ዛሬ የባህር በር አታ ተቀርቅሮባት ማለት ነው መቀመጧ ራሱ አግባብ አይደለም ማለት ነው። ይሄ መፈታት አለበት ማለት ነው። የዓለም አቀፍ ህግንም የባህር ህግንም ብትወስድ ህጋዊ ነን። እንኳን ኢትዮጵያ የባህር በር የነበራት ዛሬ የባህር በር ተነጥቃ በዚህ ደረጃ የተቀመጠች አገር ቀርታ ምንም ነገር ከመሰረቱ የባህር በር የሌለው ሀገር ራሱ የባህር በር ከጎረቤት ሀገር የማግኘት ሙሉ መብት አለው። የሀገርን ሀብት አሳልፈ ለሌላ ሀገር ሲሰጥ መነሻዎች ሊኖሩ ይገባሉ። ህዝብ ሊሳተፍበት፣ ሊመክርበት፣ ሊያምንበት ይገባል። ይሄ ያልሆነ ለዚህ ነው ፍትሃዊ አይደለም አሰጣጡ። ሪቫይዝ ተደርጎ መታየት አለበት። ታሪክ አገላብጠን መከራከር መቻል አለብን። በሰላማዊ መንገድ በጠረጴዛ ዙሪያ ተከራክረን ብዙ ህጋዊ መረጃዎች ማቅረብ እንችላለን።
ዓለም አቀፋዊ ህጎች አሉ፣ ይዳኙናል፣ እናሸንፋለን። ፍትህ እኛ ጋር ነው። አባይን የገደበ ትውልድ የባህር በርን ጥያቄ እውን አድርጎ ዳግም ታሪክ ሊሰራ ዝግጁ ነው ያሉት ተወካዮቹ የህዝቡ ጥያቄ ባጠረ ጊዜ ውስጥ ይሳካ ዘንድ አህጉራዊ ተቋማት ታሪካዊ ኃላፊነታቸውን እንዲወጡም ጠይቀዋል። በኢፍትሃዊ መንገድ ያጣነው ሀብት ቢሆንም ፍትሃዊነቱን ተገንዝበናል። ህዝቡ አውቆታል። እንደገና ቁጭት ተፈጥሯል። ይሄ ቁጭት ወደ ሌላ ችግር ሳይሻገር በኔጎሺዬሽን በተለይ ስፔሻሊ አፍሪካ ዩኒየን ኢንተርፌር በማድረግ የአፍሪካን ችግር በአፍሪካ በመፍታት በዚህ ረገድ ሚናውን ተጫውቶ የታሪኩ አካል መሆን አለበት የሚል አቋም ነው ያለኝ። የቀጠና ሀገሮች ኢትዮጵያ የባህር በር ባላገኘችበት በቀጠናው ሰላምና ልማት ይኖራል ብሎ ማሰብ አለባቸው፣ መተባበር አለባቸው። ኢትዮጵያ ላይ ቀርቅሮ ሰላም ልማት ይመጣል ለሀገራቸው ብሎ ሆነ ማሰብ የለባቸው። ኢትዮጵያን ብሔራዊ ጥቅም ማስገኘት ለቀጠናው ልማትና ሰላም መሆኑን መረዳት አለባቸው። የኢትዮጵያ የባህር በር ጥያቄ ከህዝብ አልፎ ዓለም አቀፍ ተቋማትና ሀገራት ዘንድም ተቀባይነት ያገኘ ስለመሆኑም ተመላክቷል። የታክሲ ተራ አስከባሪና የፓርኪንግ ማህበራት በቴክኖሎጂ የተደገፈ አገልግሎት የመስጠትና የስራ አካባቢዎቻቸውን ደህንነት የተጠበቀ እንዲሆን ማድረግ እንደሚጠበቅባቸው የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ አስታወቀ። የቢሮው ከማህበራቱ አመራሮች ጋር በተርሚናሎችና በተሽከርካሪ ማቆሚያ አካባቢዎች ምቹ አገልግሎት መስጠትን በሚቻልበት ጉዳይ ያተኮረ ውይይት አካሂዷል። ዳንኤል መላኩ አዲስ አበባ ከተማ በነዋሪዎቿ ሲነሱ የነበሩ የታክሲ ተራ አስከባሪዎች ስነ ምግባርና የትራንስፖርት ተርሚናሎች ደህንነት ጉዳይ በቅርቡ ምላሽ በመስጠት አሰራሮችን የማስተካከል ማህበራት እንደገና እንዲደራጁና ከብልሹ አሰራር የጸዱ እንዲሆኑ የተሰራ እንደሆነ ይታወቃል። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮም ይህንኑ ይበልጥ ውጤታማ ለማድረግና በሂደቱ ባጋጠሙ ጉዳዮች ላይ መፍትሄ ለማስቀመጥ ከፓርኪንግና ከተራ አስከባሪዎች ማህበራት አመራሮች ጋር ውይይት አካሂዷል። በውይይቱ ላይ ማህበራቱ ተሽከርካሪዎች የሚከፍሉትን የአገልግሎት ክፍያ በዲጂታል ክፍያ የመሰብሰብ ስርዓት የክህሎት ክፍተት መኖሩን ያነሱ ሲሆን በሌላ በኩል የአገልግሎት ክፍያ ታሪፍ ዝቅተኛ በመሆኑ በቀጣይ ትኩረት ሊደረግበት የሚገባ ጉዳይ ስለመሆኑ አንስተዋል። የታሪፉን ጉዳይ ተደጋጋሚ ጊዜ በየመድረኩ እናቀርባለን። 10 ብር ክፍያው አንሷል። ዲጂታል መሆኑን እንፈልጋለን። ምክንያቱም መዘመን አለብን። ግን ደግሞ ጠራጊዎችስ ነን ብዬ ማስባለሁ። ባልዘመነ ነገር ውስጥ እንድንዘምን መታሰቡ ትንሽ ይከብደኛል። ስልክ የሌለው ሹፌር ስላለ በተን ስልኮችን የሚጠቀም ሹፌር ስላለ የመጀመሪያ ወር ስንገባ 2000 ብር አልሞላም ደሞዛችን። በወር እንኳን ወሩ ሞልቶ በቀጣይ ወር ነው። ምክንያቱም ቴሌብር እየሰራ ስላልነበር ማህበራቱ ያነሷቸው ጥያቄዎች ምላሽ እንዲያገኙ እንደሚሰራ ያነሱት የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ምክትል ኃላፊ አቶ ፍስሐ ጥበቡ በማህበራቱ በኩልም በተርሚናሎችና በተሽከርካሪ ማቆሚያ አካባቢዎች የሚፈጸሙ ወንጀሎችን ለመቀነስ የአካባቢውን ደህንነት የማስጠበቅ ስራ በቅንጅት መስራት እንዳለባቸው አሳስበዋል። በአጭር ጊዜ ውስጥ የሚመለከታቸውን አካላት ይዘን እኛም እነሱም ሆነን ተወያይተን ምን ንግባባቸው ነገሮች ለማሻሻል ጥረት እናደርጋለን። እናንተ ግን ሁሉ ጊዜ ለህግ ተገዢ ሆናችሁ ህጉን አክብራችሁ ስሩ፣ የአካባቢያችን ሰላም አስጠብቁ። በምንም አይነት ታምር የምትሰሩበት ቦታ መደፈር የለበትም። ከተርሚናል ከምናምን ያነሳችሁትም እናየዋለን። እስካሁን ላደበራችሁ ነገር ደግሞ እናመሰግናችኋለን። የሚሰጡ አገልግሎቶችም ቴክኖሎጂን መሰረት ያደረጉ አሰራሮችን ማጠናከር እንደሚያስፈልግ ያነሱት ኃላፊው አሁንም የአገልግሎት ክፍያ በእጅ የሚሰበስቡ የተራ አስከባሪና የፓርኪንግ ማህበራት በመኖራቸው ወደ ዲጂታል ስርዓት በመግባት ኃላፊነታቸውን እንዲወጡ ጠይቀዋል። ማህበረሰብን የሚቀይር ሀገርን ትራንስፎርም የሚያደርግ እስከሆነ ድረስ ተቀብለን መተግበር ይኖርብናል። ስለዚህ ከቴክኖሎጂ ጋር የተያያዘው ነገር ወደ ኋላ መመለስ የማይታሰብ ነው። ነገር ግን ወደፊት ደግሞ መሄድ የግድ ነው። በዚህ በሁለቱ ወደፊትና በመቀጠሉ ወደ ኋላ በመሄዱ ጉዳይ ላይ ያለው ሽግግር እንዴት ይሁን፣ ያሉ ችግሮች እንዴት ይፈቱ የሚለውን ተነጋግሮ ማስተካከል ያስፈልጋል። የማህበራት ሪፎርም ከተሰራ በኋላ በከተማዋ የተሻለ አገልግሎት መኖሩ የተነሳ ሲሆን ያለውን ሰላም በማጽናት ሂደት ውስጥ ያላቸውን ሚና አጠናክረው እንዲቀጥሉ መልእክት ተላልፈዋል። የስኳር ህመምን የምርመራ ክትትል በማድረግና የአኗኗር ዘይቤን በማስተካከል መከላከል እንደሚገባ የጤና ሚኒስቴር አስታወቀ።
የጤና ሚኒስቴርና የኢትዮጵያ ስኳር ህመም ማህበር ያዘጋጁት 35ኛው የዓለም ስኳር ህመም ቀን በስራ ቦታ ስለ ስኳር ህመም ይበልጥ ይገንዘቡ፣ ተጨማሪ ድጋፍ ያድርጉ በሚል መሪ ሀሳብ ተከብሯል። አለሙ ኢላል አዘጋጅቶታል። በመሐመድ ኑራሊ ይቀርባል። በዓለም ደረጃ 589 ሚሊዮን እድሜያቸው ከ20 እስከ 79 ያሉ ሰዎች ከስኳር ህመም ጋር እንደሚኖሩና ከነዚህም መካከል 81 ከመቶ የሚሆኑት አነስተኛና መካከለኛ ገቢ ባላቸው ሀገራት እንደሆነም ተመላክቷል። የዓለም ስኳር ፌዴሬሽን መረጃ እንዳስታወቀው በፈረንጆቹ በ2024 በኢትዮጵያ ብቻ እድሜያቸው ከ20 እስከ 79 የሚሆኑ ዜጎች መካከል 2.3 ሚሊዮን የሚጠጉት ከስኳር ህመም ጋር እንደሚኖሩ ተጠቅሷል። የዓለም ስኳር ህመም ቀንን አስመልክተው የጤና ሚኒስቴርና የኢትዮጵያ ስኳር ህመም ማህበር በጋራ በሰጡት መግለጫ የስኳር ህሙማን ቁጥር ከጊዜ ወደ ጊዜ እያሻቀበ እንደሚገኝ አስታውቀዋል። የዘንድሮ የዓለም ስኳር ህመም ቀን በስራ ቦታ ስለ ስኳር ህመም ይበልጥ ይገንዘቡ፣ ተጨማሪ ድጋፍ ያድርጉ በሚል መሪ ቃል መከበሩን ያስታወቁት የኢትዮጵያ ስኳር ህመም ማህበር ፕሬዝዳንት ዶክተር ጌታሁን ታረቀኝ የግንዛቤና የመከላከል ስራ ተጠናክሮ መቀጠል እንዳለበት አሳስበዋል። በዓለም አቀፍ ፌዴሬሽን የስኳር ፌዴሬሽን መረጃ መሰረት ከ10 አይነት 2 ታካሚዎች 7ቱ በሰራተኛነት እድሜ ያሉ ሰዎች ናቸው። ከ10ሩ 7ቱ እና ብዙዎቹ እነዚህ ሰዎች እንደምታውቁት የቀኑን 1/3 ጊዜ የሚያሳልፉት በስራ ቦታ ነው። ስለዚህ የዚህ መሪ ቃል ዋናው ዓላማው በስራ ቦታ ያለውን የስኳር ህመም እንክብካቤ የሚጨምር አካባቢ ለመፍጠር ነው። ለስኳር ህመም አሃዝ መጨመር በርካታ አጋላጭ ምክንያቶች መኖራቸውን የጠቀሱት በጤና ሚኒስቴር የሚኒስትር ዴኤታ ሲኒየር አማካሪ አቶ ለሊሳ ማኑኤል ጥንቃቄን ያልተከተለ የአኗኗር ዘይቤና ጤናማ የአመጋገብ ስርዓትን አለመከተል ዋነኞቹ ናቸው ብለዋል። በዋነኝነት ለአይነት 2 የስኳር ህመም አጋላጭ ናቸው ከሚባሉት ውስጥ ጤናማ የአመጋገብ ስርዓት ያለመከተል፣ የአካል ብቃት እንቅስቃሴን አለማድረግ፣ ሲጋራ ማጨስ፣ የደም ግፊት መኖር፣ የኮሌስትሮል መጠን መዛባትና ከቅጥ ያለፈ ውፍረቶች ናቸው። የስኳር ህመምን ለመከላከልና ለመቆጣጠር ከህመሙ ጋር የሚኖሩትም ሆነ ህብረተሰቡ ጤናማ አኗኗርን በመከተል መቆጣጠር እንደሚቻል ነው የተናገሩት። አንድ አዋቂ ግለሰብ ምንም አጋላጭ ነገር እንኳን ባይኖረው እድሜው 40ና ከዛ በላይ ሲሆን ቢያንስ ለስኳር መመርመር አለበት። ይሄውም የሚመከረው ህመሙ በባህሪው ቀስ እያለ ደም ውስጥ እየተከማቸ የረጅም ጊዜ ጠንቆችን ሊያስከትል ስለሚችል ነው። ከህመሙ ጋር የሚኖሩ ግለሰቦች ስለ ስኳር ህመም መቆጣጠር ተገቢውን ሕክምናና እንክብካቤ በማድረግ ሌሎች ተከታይ ችግሮችን እንዳይከሰቱ ወይም እንዳይባባሱ ማድረግ ይቻላል። ያልታወቀና ታውቆ በቁጥጥር ስር ያልዋለ የስኳር ህመም ጊዜ እየጨመረ ሲሄድ ለከፋ የጤና ቀውስ እንደሚዳርግ ታውቆ ክትትል ማድረግ እንደሚገባውም የጤና ባለሙያዎች አሳስበዋል። የኢትዮጵያ መንግስት ገቢ ተሻሽሏል። በለውጡ ጊዜ 170 ቢሊዮን ብር ነበር መንግስት ገቢ። በዚህ ዓመት 1 ትሪሊዮን ብር ይጠበቃል። ስለዚህ ለውጥ አለ ማለት ነው። ከአምና በፊት ሪፎርም ሳንጀምር 2016 ዓመቱን ሙሉ ኤክስፖርት ያደረግነውን አማውንት በዚህ ዓመት በ4 ወር ብቻ ኤክስፖርት አድርገናል። የዚህ ዓመት 4 ወር ከአንድ ዓመት በፊት የነበረውን የዓመቱን ኤክስፖርት ሸፍኗል ማለት ሪፎርሙ የሚጨበጥ ውጤት አምጥቷል ማለት ነው።